እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ ብሎ ስለ ራሱ ተናግሯል አልተናገርም? ምንድን ያደረገ? ዝም። ከዛ ንጉሱ ምን ብሎ ነው የፈረደ መጨረሻ ላይ? በዚህ ሰው ላይ ምንም በደል አያችሁ? የዝምታውን ኃይል ራሱ አያችሁት? ጌታ ለጲላጦስ ስለ እውነት ልመሰክር መጥቻለሁ አለው። ጲላጦስ ብድግ አደረገና እውነት ምንድን ነው አለው። ጌታ ዝም አለው። ምን ማለት ይመስላችኋል? እውነትማ እኔ ነኝ፣ እኔንም እየሰቀልከኝ ነው እያለው ዝም ያለው። እውነትማ እኔ ነኝ እያለው ነበር። አንዳንድ ሰዎች እንደውም ምሎ ይናገራሉ፣ አይሁድ ክርስቶስን የሰቀል መስሏቸው ሌላ ሰው በአምሳሉ ሰቀሉ ይላሉ። በፍጹም በማያሳስት ምልክት ነግሮቸው እኔ የምስመው ነው ክርስቶስ ብሎ ተናግሮ እሱ ደግሞ እንደማይሸሽ አስቀድሞ ናሁን አርግ ኢየሩሳሌም ወይይዝዎ ለእጓለ እመሕያው ወይሰቅልዎ ወአመሳልስት ዕለት ይትነሣ፣ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅንም ይይዙታል፣ ይሰቅሉታል፣ በሦስተኛው ቀን ይነሳል ብሎ ራሱ ተናግሯል። እንዲሰቀል እንዲሞት ትንቢት ተነግሮለታል። ስለዚህ ወዶ ሞተ። የእሱ ሞትም ለእኛን ሕይወት ይሰጠን ዘንድ እና እንደዚህ ሲል ምን ማለቱ ነው? ከዚያ በኋላ ዓርብ ተሰቀለ። ከዚያ ተመልከቱ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ስትደርሱ ምን ይላል? ጽኑዕን ከስመ አነ ሞይክዎ ለዓለም፣ እኔ ዓለምን አሸንፌዋለሁና ጽኑ ይላል። አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ልብ በሉ፣ ክርስቶስ እየሞተ እንዴት ዓለምን አሸንፌዋለሁ ይላል? መሞቱ ራሱ ማሸነፍ ስለነበረ ነው። እኔ ዓለምን አሸንፌዋለሁ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 17 ላይ ደግሞ ስትናገሩ ወዛቲ ይእቲ ሕይወት ዘላለም ከማይምሩከ ኪያከ ለከ ዘበአማን አምላክ ባሕቲትከ ወለዘፈነውኮ ኢየሱስ ክርስቶስ ወልድከ። የዘላለም ሕይወት ይህች ናት፣ እውነተኛ አምላክ የምትሆን አንተን ያውቁ ዘንድ የላከውን ኢየሱስ ክርስቶስንም ያውቁ ዘንድ የዘላለም ሕይወት ይህች ናት። አያችሁ፣ እሱ ሕይወትን የሚሰጥ ነው ማለት ወዶ መሞቱን ነገረን። ከዛም ምዕራፍ 17 ላይ ጸሎቱን ሲጨርስ እኔ የዘላለም ሕይወት ነኝ ከአባቴ ጋር ብሎ ተናገረ። እኔን ማወቅ የዘላለም ሕይወትን ያሰጣል። እኔን ማወቅ የዘላለም ሕይወትን ያሰጣል። ወልድን ያወቀ አብን ያውቀዋል፣ አብንም ያወቀ መንፈስ ቅዱስን ያውቀዋል። አብ ወልድ መንፈስ ቅዱስንም ያወቀ እርሱ ሕይወት አለው። እነሱን ያላወቀ ሰው ሕይወት የለውም ከቶ። ታዲያ እሱ ክርስቶስ ፍጡር ቢሆን ኑሮ እንዴት ሕይወት ሊሰጥ ይችላል? በወልድ ያመነ የዘላለም ሕይወት አለው እንዴት ብሎ ይናገራል? ከዛ ምን አለው? አባቴ ወይ የሰጠኝን ሥራ ወአነ ሰባይኩከ ፈጽሜ ግብረ ዘወሀብከኒ፣ የሰጠኝን ሥራ ሁሉ ጨርሼ አንተን አከበርኩ። አባ ሰባህኒ በስባቴ ሳሎ ምስሌከ እምቅድመ ይትፈጠር ዓለም። አባት ወይ ከዓለም አስቀድሞ ከአንተ ጋር በነበረ ክብሬ አክብረኝ አለ። ተመልከቱ፣ አባት ወይ አለ ከዓለም አስቀድሞ ከአንተ ጋር በነበረ ክብር አክብረኝ አለው። ምን ማለቱ ይመስላችኋል? መጀመሪያ የሰጠኝ ሥራ ፈጸምኩ አለ። አክብረኝ ካለ በኋላ ነገር ግን የምታከብረኝ ክብር የምቀበል ጸጋ የምለምን እንደ ነቢያት፣ እንደ ሐዋርያት፣ እንደ አንድ ግለሰብ ሁኜ ሳይሆን ቅድመ ዓለም ከአንተ ጋር የነበረኝን ክብር ግለጥልኝ፣ ሰው እንዲያውቀው አድርግ፣ የትነቴ ይገለጥ ብሎ ነገራል እንጂማ አንተ ክብር ያለ እኔ ደግሞ ከአንተ ክብር የተለየ ሆኜ እንዳልሆን አለና ዝቅ ብሎ ቁጥር 4 ላይ ስትደርሱ ምን ይላል? ወኩሉ ዘዚአየ ዚአከ ውእቱ፣ የኔ ገንዘብ ሁሉ ያንተ ገንዘብ ነው። ወዘዚአከኒ ዚአየ ውእቱ፣ ያንተ ገንዘብ ሁሉ የኔ ገንዘብ ነው አለ። ሰይሱ እኔ እናንተ አንድ ከመይኩኑ አሃደ ብነ ከማነ፣ እኔ እናንተ አንድ ባሕሪ እንደሆን እነሱ ደግሞ በጸጋ አንድ እንዲሆኑ አድርጋቸዋለ። እኛ አንድ ነን ብሎ ከአባቱ ጋር ያለውን የዘላለም ሕይወት አንድነት ነገረን። ስለዚህ ክርስቶስ ሕይወት ነው። ከዛ ምዕራፍ 18 ላይ ቀጥሉ። ምዕራፍ 18 ላይ ስትሄዱ ሰዎች ተሰብስበው ክርስቶስን ሊይዙ መጡ። ይሁዳም አብሮ አለ። ማንን ነው የምትፈልጉ አላቸው። ኢየሱስን፣ የናዝሬቱን ኢየሱስን። እኔ ነኝ ሲላቸው ወደ ኋላ ወደቁ ይላል። እኔ ነኝ የሚለው ለምንድን ነው? በእግዚአብሔር ቤት ውስጥ ወዝ የሚባል ወርድ የለም። ታውቃላችሁ? ከተገኘ ራሱ ኢዝ ተብሎ ነው የሚፈታው። በእግዚአብሔር ፓስት ቴንስ የለም፣ ፕሬዘንት ነው ያለው። ለምሳሌ በመጀመሪያ ቃል ነበረ የሚለው ይሄ ወዝ የሚለው እንግሊዝኛው በጣም ደካማ ነው። ግዕዙ በጣም የሚለው ምን መስላችሁ?
ቀዳሚሁ ቃል ውእቱ ነው የሚለው። በመጀመሪያ ቃል ነው ምን የሚፈተው ነው ውእቱ ነው። ያኛው ግን እንግሊዝኛው ደካማ ስለሆነ በመጀመሪያ ቃል ነበረ። ቃል ነበረ የሚለው ኖሮ ያለፈ አይደለም፣ አሁንም ያለ ነው። ቀዳማዊነትን ለማመልከት ይቺ ወዝ የእንግሊዝኛዋ ወዝ ሌላ ስለሌላት የአቅሟን ቀድሞም ያለ ነው ለማለት ነው ነበር እንጂ ነበር የሚባል የለም። እግዚአብሔር ሁልጊዜ እኔ ነኝ ነው። አሁን አንተ ሁልጊዜ እኔ ነኝ ማለት ትችላለህ? ትችላላችሁ? አችሉም። ለምንድን አችሉት መስላችሁ? ለምሳሌ ላሳያችሁ። 10 እስከ 7 ዓመት እኔ ሕፃን ነኝ በሉ። እኔ ሕፃን ነኝ በሉ እንጂ። በጣም ጥሩ። ከዛ ከፍ ስትሉ እኔ ምንድን ነኝ ትላለህ? ወጣት ነኝ ትላለህ። ከፍ ብለህ 40 ግባና ምን ትላለህ? እሺ 80 ግቡና ምን ትላላችሁ? ሽማግሌ። ስለዚህ እኔ ነኝ ማለት አንችልም ማለት። ምክንያቱም እኔ ነኝ ማለት ሁልጊዜ በአንድ ማንነት መኖር እንችላለን ወይ ማለት ነው። ትችላለህ? አችልም? አይቻልም። እኔ ዛሬ ጤነኛ ነኝ፣ ነገ ምን ትሆናለህ? አሁን ለምሳሌ ኃያል ነኝ በል፣ ቆይተህ ምን ትሆናለህ? አሁን እኔ ጠግቤ ያለው ቆይተህ ምን ያደርጋል? እግዚአብሔር የሚለወጥ ማንነት ስለሌለው እኔ ነኝ የሚለው በእግዚአብሔር በነገረ እግዚአብሔር ትምህርት፣ በቴዎሎጂ ትምህርት እኔ ነኝ የሚለው ቃል በጣም ኃይለኛ ቃል ነው። የማይለወጥ ማንነት ማለት ነው። የማይለወጥ ክርስቶስ ለምሳሌ እውነት ይባላል። እውነት ማለት ምን ማለት ይመስላችኋል? ትርጉሙ እውነት ማለት የማይለወጥ ማለት ነው። የማይለወጥ ማለት የእውነት ትርጉሙ ይሄ ነው። አፍላጦን ወይም ፕሉቶ ወይም ፕሌቶን በሉት እንዳነባባቸው እነ ሶቅራጥስ እና አርስቶትል እውነት ምንድን ነው እያሉ ዝቅጥ ሲሉ የለም ጌታ እውነት እግዚአብሔር ስለሆነ ተፈላስፋ አታገኘው። ጌታ ለጲላጦስ ስለ እውነት ልመሰክር መጥቻለሁ አለው። ጲላጦስ ብድግ አደረገና እውነት ምንድን ነው አለው። ጌታ ዝም አለው። ምን ማለት ይመስላችኋል? እውነትማ እኔ ነኝ፣ እኔንም እየሰቀልከኝ ነው እያለው ዝም ያለው። እውነትማ እኔ ነኝ እያለው ነበር። እግዚአብሔር እውነት ነው። ለዛ ክርስቶስ እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ ሲል እግዚአብሔር ነኝ እያለ ነው። ፍጡር እውነት አይባልም። እውነት የሚባል ስም አይሰጠውም። ፍጡር አምላክ ብቻ ነው። ለሙሴ እግዚአብሔር ምንድን ነው የነገረው? እኔ ነኝ። እስቲ እኔ ነኝ በሉ። አያችሁ፣ እኔ ነኝ። ዘሃሉ ማን ላከኝ ልበል ሲለው እኔ ያለና ምንድን ነኝ ያለው? የሚኖር ነኝ። አልፋ ኦሜጋ ማለት ነው። መጀመሪያውና መጨረሻው ያለና የሚኖር ነው እንጂ የነበረና የሚኖር አይደለም የሚለው። ያለና የሚኖር ነኝ ያለው እኔ ነኝ። ጌታ በባህር ላይ እየተራመደ ሲመጣ ሐዋርያት በማይበል ውስጡ ነው እየተንጓለሉ ሳሉ ማይበሩ እያሰቃያቸው ሳለ ጌታ በእግሩ እየተራመደ መጣ። በእግሩ እየተራመደ ሲመጣ ምንድን ነው ያላቸው ይመስላችኋል? አይዟችሁ እኔ ነኝ። እስኪ በሉ እንጂ አይዟችሁ ምንድን ነው ያላቸው? እኔ ነኝ። እንድታሰምሩባት እኔ ነኝ ለክርስቶስ ዝም ብሎ ቃል እንዳይመስላችሁ። የዚህ ባህር ጌታ ማንኝ እያላቸው ነው። ምክንያቱም ማይበሉ እያወካቸው እያለ እነሱ የፈሩ ሲጀመር ውሃውን ነው እንጂ እሱን አለም የፈሩት። ማይበሉ እያወካቸው እያለ እኔ ነኝ ማለት ነው። ይሄ ይለወጣል፣ መርከቡም ይለወጣል፣ የእናንተ አካልም ይለወጣል። እማልለወጥ እረኛችሁ ግን ማንኝ እያላቸው ነው? እኔ ነኝ። ሌላ ጊዜ በመርከብ ተሳፍረው እየሄዱ እያለ ማይበሉ መርከቢቱን እስኪያሰጥማት ድረስ እሱ ተኝቷል። ተነስቶ ኧረ እባክህ አድነን ብለው ቀሰቀሱት። ተነስቶም እናንተ እምነት የጎደላችሁ ስለምን ትፈራላችሁ? ይሄ ምን ማለት ነው? ለምን ይመስላችኋል? ይሄ ቃል ገብቷቸው ጋር እናንተ እምነት የጎደላችሁ ስለምን ትፈራላችሁ የሚላቸው ለምንድን ነው? ማይበሉ ሊሰጥም እየገነፈለ ነው። መርከቢቱ ልትሰጥም ነው። እምነት የጎደላችሁ ምን ማለት ነው? እየጠፋን ለምንድን ነው የማንፈራው ብትለው ከእሱ ጋር እያለን አንጠፋም አትሉም ወይ ነው። ከእሱ ጋር እያለን አንጠፋም አትሉም ወይ? እኔ እንደሆንኩ አታውቁም ወይ? ከዛ አይሁድን ደግሞ ምንድን ነው ያላቸው? እኔ እንደሆንኩ ባታምኑ ትጠፋላችሁ። በጣም ነው የሚገርመኝ። ለማያመንክሙ ከመ አነ ውእቱ ትመውቱ በኃጢአትክሙ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ምን እንደሆንኩ ባታምኑ ያላቸው ወገኖች? እኔ እንደሆንኩ ባታምኑ ምንድን ነው? እኔ እንደሆንኩ ያዙልኝ። የናዝሬት ሰው እንደሆነ ያውቃሉ አያውቁም? እሺ የድንግል ማርያም ልጅ እንደሆነ ያውቃሉ አያውቁም? የሀገራቸው ሰው እንደሆነ ያውቃሉ አያውቁም? የ30 ዓመት ወጣት እንደሆነ ያውቃሉ አያውቁም? እና እኔ እንደሆንኩ ባታምኑ ምን ማለት ይመስላችኋል? አምላክ እንደሆንኩ ባታምኑ ማለት ነው።
እኔ የምትለው ቃል እግዚአብሔር አንተ ነህ ነው። አንተ እኛ ነህ አንባልም፣ እሱ ነው። አንተ ግን ያው እስቲ በሉ አቤት። አንተ ግን ያው አንተ ነህ። ምን ማለት ነው? እግዚአብሔር ማለት ምን ማለት ይመስላችኋል? እግዚአብሔር ማለት ነው። ገብቷችኋል? እግዚአብሔር ማለት ምን ማለት ነው? እግዚአብሔር ምናልባት አሁን ይህን ቃሉን መተርጎም ይቻላል በስነ መለኮት ትምህርት አባቶች ያስተማሩትን። ግን የመጨረሻው ስለ እግዚአብሔር የምታውቀው እውቀት እግዚአብሔር እንደሆነ ብቻ ነው የምታውቀው። እግዚአብሔር ራሱ እግዚአብሔርን እንደሚያውቅ ብቻ ታውቃለህ እንጂ ስለ እግዚአብሔር አውቆ የጨረሰ ፍጡር አልነበረም፣ የለም፣ ሊኖርም አይችልም። ይህን ነበር ያስረዳቸው። ስለዚህ ጌታችን ኢየሱስ ክርስቶስ እኔ ከአንተ ጋር አንድ ነኝ ብሎ ነገረን። ከዛ እኔ ነኝ ሲላቸው እንዳትረሱ፣ ሊይዙት ጎመድ ይዘው ሲመጡ እኔ ነኝ ሲላቸው ይቺ እኔ ነኝ የምትለው ቃል ምን አደረገቻቸው? እንግዲህ እኮ ሰውየውን አይተውታል። ሊይዙት ነው እኮ የመጡ፣ አያዩት ነው። የጨመረው ነገር የለም። ሰራዊቱ ከተፋሉም አልተባለም፣ ዱላም አልያዘም። የጨመረው ነገር የለም። ምን አባታችሁ ነው ልትይዙኝ የመጣችሁም አላለ። ዝም ብሎ ምንድን ነው ያለው? እኔ ነኝ። እኔ ነኝ ስላቸው ጣለ። የክርስቶስ እኔነት ሞትን የሚያስፈራ፣ አጋንንትን የሚያስፈራ፣ መቃብርን የሚረታ፣ ሲኦልን የሚበዘብዝ፣ የሞት ደጆችን ሁሉ የሚሰባብር ሕይወት የሆነ እኔነት ነው የእግዚአብሔር ማንነቱ። የክርስቶስ ማንነት እንደዚያ ነው። ለዚህ ነው ቅዱስ ጳውሎስ የባሪያን መልክ ይዞ መጣ፣ ጌትነቱን እንደ መቀማት እንኳን አልቆጠረውም ብሎ የተናገረ። የባሪያን መልክ ይዞ መጣ፣ ግን ጌትነቱን እንደ መቀማት አልቆጠረውም። በባሪያ መልክ ይታያል፣ ግን ንጉሥ ነው። ሰማይና ምድር ሁሉ ጌትነቱን ሲያመሰግኑ ዋሉ። ይሄ አምላክ በዕለተ ዓርብ ተሰቀለ። አሁን አንድ ሐሳብ እስቲ ላስታውሳችሁ። ጌታችን ኢየሱስ ክርስቶስ ዓርብ ጧት ተከሶ ሲቆም ምስክሮቹ ስንት ናቸው? የከሳሽ ምስክሮች ስንት ይመስላችኋል? በጠቅላላ የኢየሩሳሌም ሕዝብ ነው ምስክሮቹ። እርሱ መከላከያ ምስክር አቅርቧል አላቀረበም? እሺ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ ብሎ ስለ ራሱ ተናግሯል አልተናገረም? ምንድን ነው ያደረገ? ዝም። ከዛ ንጉሡ ምን ብሎ ነው የፈረደ? መጨረሻ ላይ በዚህ ሰው ላይ ምንም በደል አያችሁ? የዝምታውን ኃይል ራሱ አያችሁት? ዝም ብሎ የሚረታ ክርስቶስ ነው። ዝም ብሎ ነው የረታቸው ማለት። አንድ አልተሟገተም፣ ምስክር አላቀረበም፣ ዝም አለ። እንግዲህ ስለ ክርስቶስ ለጲላጦስ ሌላ ያስረዳው ሰው የለም። እኔ በዚህ ሰው ላይ ምንም በደል አላገኘው። በዝምታው ከሃሊነቱን ገለጠና ከዚያ ሰማይና ምድር ሁሉ የእሱን ጌትነት መሰከሩ። ፀሐይ፣ ጨረቃ፣ ከዋክብት ሁሉ ብርሃናቸውን ገፈፉ። ለእኛ ብርሃንን ሰጥተህ የፈጠርክን አንተ ዕርቃንህን ልትታይ አይገባም ብለው ለሱ ዕርቃኑ እንዲሸፈን ከ6 ሰዓት እስከ 9 ሰዓት ድረስ ምን አደረጉት? ብርሃናቸውን ሸፈኑ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ምን አለ? ፀሐይ ጸልመ ወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይራዩ ዕርቃኖ ለዘአልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ ብርሃን ያለበሳቸውን ጌታ ራቁቱን እንዳያዩ አለ። እንግዲህ ተመልከቱ፣ ፀሐይ፣ ጨረቃ፣ ከዋክብት ጌታቸውን አወቁ፣ አይሁድ ግን አላወቁትም። ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ብሎ የሚናገረው? አለት በክርስቶስ ደም ሲከፈት የአይሁድ ልብ ግን እንደተዘጋዋል አይደለም? እንደተዘጋዋል። አለት ግን የክርስቶስ ደም ጠብ ሲልበት ያን መሸከም አቅቶት ተከፍቷል። እነዚህን ሁሉ ኃይሎቹን መቃብራትን በመክፈት በደሙ ሙታንን በመቀስቀስ ከ500 ብቅ የሚሉ ሙታንን ወይም ከ500 በላይ የሆኑ ሙታንን ከመስቀሉ ስር አስነስቶ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ እነዚያ ከመስቀሉ ስር የተነሱ ባልንጀሮች ዛሬም በከተማ አሉ ብሎ እንደተናገረ የትንሣኤው ምስክር አድርጎ ዕለቱ የእሱ እንደሆነ ለማመልከት ዕለቱን ከፍሎ እስከ 6 ሰዓት ቀን ከ6 እስከ 9 ጨለማ ከዚያ በኋላ ብርሃን አድርጎ ቀንና ሌሊት ራሱ የእሱ ተላላኪዎች እንደሆኑ አሳያቸው። ተቀበረ። ታላላቅ የሆኑ
ታላቅ ደንጊያ አምጥተው ዘጉ በመቃብሩ አፍ ላይ። የሮም ወታደሮችን ጠባቂ አድርገው ሾሙ፣ ቆለፉበት፣ በሮም ማህተም አተሙት። የዘመኑን ሕግ ደግሞ እንዳትረሱ በዘመኑ ተልኮ ተሰጥቶት ክርስቶስ ሌላ ጊዜ ደግሞ ጊዜ ከገጠመ ነግራቸው። አሁን ክርስቶስ ለምንድን ነው በመስቀል የሞተ የሚለውን ትንቢት ተነግሯል ከሚለው በተጨማሪ በዘመኑ ያለው ሕግ ለምን እንደተሰራ ነግራቸዋል። በጣም የሚያስደንቁ ፍቅሮችን እሱ ገልጦልናል ያን ጊዜ። እሱን እንተው። በዘመኑ አንድ ወታደር የሆነ ጥፋት ካጠፋ የሚቀጣው በስቅላት ሞት ነው። ልብ ብላችሁ ስሙ፣ በስቅላት ሞት ነው። ስለዚህ እንዳትረሱ፣ በስቅላት ሞት ነው የሚቀጣው። አሁን ስለዚህ እነዚያን ጠባቂዎች ተቀመጡ። እነዚህ ጠባቂዎች እንቅልፍ ይወስዳቸው ይችላል አይችልም? ገምቱ። ሊወስዳቸው ይችላል ወይስ አይችልም? አይችልም። ለምን? እንቅልፍ ወስዷቸው አንድ ነገር ከመቃብሩ ቢከሰት ምን ይገጥማቸዋል? ጠዋት የስቅላት ሞት ይጠብቃቸዋል ማለት ነው። ስለዚህ ነቅተው ነው ሲጠብቁ ያደሩት። ክርስቶስ ግን እንኳን ዘበኛ የሞት አፍም አይዘውም። የሞት ጥርስ እንኳን ነክሶ አላስቀረውም። ከዚያ በኋላ ተነሳ በታላቅ ኃይል። መቃብር ክፈቱልኝ፣ መግነዝ ክፈቱልኝ፣ ድንጋዩን አንሱልኝ ሳይል ተነሳ። ድንጋዩን እንኳን አንከባለው የተገኙት መላእክት ናቸው። በኋላ ለሴቶቹ የከፈቱላቸው ተነሳ። ደቀ መዛሙርቱ በተዘጋ ቤት ውስጥ እንዳሉ መጥቶ ሰላምን ሰጣቸው። የሰላም አምላክ ኢየሱስ ክርስቶስ ለሁላችን ሰላሙን ያድላል። ከዚያ በኋላ እንግዲህ ትንሣኤው ተገለጠ፣ ለደቀ መዛሙርት ተገለጠ። እንደገና ደግሞ ምን አደረገ? ክርስቶስ እንደተነሳ እስኪያርግ ለደቀ መዛሙርት ትንሣኤው እስኪገባቸው ድረስ ምን አደረገ? 40 ቀን አብሯቸው ቆየ። በሐዋርያት ልቡና የትንሣኤው ምስጢር እስኪሳልባቸው ድረስ መንፈስ ቅዱስን ላከ። ተስፋውን በመፈጸም በእርግጥ ክርስቶስ ሙቶ እንዳልቀረ አስረዳ። ኋላ በደቀ መዛሙርቱ እጅ በሚደረገው ታምራት ሙታንን ሲቀሰቅሱ፣ አጋንንትን ሲያወጡ፣ ደውያት ሲደነግጡላቸው፣ ፍጥረት ሲታዘዛቸው ደግሞ በደቀ መዛሙርቱ እጅ በሚያደርገው ኃይል እውነትም ክርስቶስ ሕይወት መሆኑን አስረዳ። ያ የትንሣኤው አምላክ ዛሬም ከቤተ ክርስቲያን ጋር ይኖራል። ልክ በክርስቶስ ላይ የተገጠመው ደንጊያ፣ የተቀጠሩት መቃብሯት፣ የአይሁድ የሐሰት ምስክር የክርስቶስን ትንሣኤ ሐሰት ማድረግ እንዳልተቻለው በቤተ ክርስቲያን ላይ ያልተቆለፈ ቁልፍ፣ ያልተሳለ ሰይፍ፣ ያልተመከረ ምክር፣ ያልተሰበሰበ ሰራዊት የለም። እስከ ዛሬ ድረስ ቤተ ክርስቲያን ላይ ይመከራል። የክርስቶስ ትንሣኤ እያከሸፈው ቤተ ክርስቲያን እስከ ዛሬ ትኖራለች።